ታሟል ሲባል ሞተ፣ ሞቷል ሲባል ተቀበረ፣ ተቀበረ ሲባል ተነሳ። እነዚህ ወሬዎች ትንሽ ያስቸግራሉ። እኔ እዚህ ሳገለግላችሁ እኔ ነኝ፣ ለቤተሰቡ ግን ደግሞ በጣም አስፈላጊ ሰው ነኝ። ቤተሰቦቹና ልጆቹ ሞቱን በፌስቡክ ሰሙ። ነፂ በመኖሪያ ቤቱ ህይወቱ አለፈ። ገና ከ2 ዓመት በፊት ነበር ሞተ ተብሎ የሐሰት ዜና የተሰራጨበት። ለሚወዳቸው 3 ልጆቹ ያዘነ ያሰበም አልነበረም። ሲሰሙ ምን ይሰማቸዋል? አባታችሁ ሞተ ተብሎ በሐሰት ሲነገር ውስጣቸው ምን ይፈጠራል ብሎ ያሰበ ያለምም አልነበረም። ስለሞቴም ያወጃችሁ አላችሁ። በቲክቶክ እና በፌስቡክ የቀብሩን ቦታ አልተናገራችሁም እና እሱ ይቀራችኋል። ይህ ሟርት ታዲያ ቀን ጠብቆ እነሆ ዛሬ እውን ሆኗል። ኢትዮጵያ ካየቻቸው ካፈራቻቸው ውድ የኪነ ጥበብ ልጆቿ አንዱ የሆነው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነፂ ከ2 ዓመት በፊት ባጋጠመው የጤና እክል ውጭ ሀገር ሄዶ ነበር። ያኔ ሞተ ተብሎ ብቅ ብሎ አራለው የሞቴን ዜና ለማሰራጨት አትሽቀዳደሙ፣ እኔም እኮ እንደናንተ ቤተሰብ አለኝ፣ መረጃዎችን በአግባቡ አድርጉ ብሎ ነበር። ሰው ከንቱ ነው። ለዚህ 2-0 ለማትሞላ ዓለም በሐሰት ይገዳደላል። ሁሉም ልብ ያለው ማንም ሞትን ማምለጥ እንደማይችል ነው። የምድር ቆይታችን ጥቂት ናት። በዚህ ቆይታችን ግን ምን ሰራን? የት ድረስ ተጓዝን? ጥያቄው ይህ ነው። ነፂ ኢትዮጵያም አሜሪካም ሲኖር ደምቋል። ሁሌ ሳቅ አይለየውም። በችሎታው ሀገር መስክሮለታል። በፕሮግራም መሪነትን ወደ ሌላ ደረጃም ከፍ አድርጓል። ዛሬ ግን እንደ ማንኛውም ሰው እጁን ለሞት ሰጥቷል። ተወዳጁ የኪነ ጥበብ ባለሙያ አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት መለየቱ ሲሰማ በርካቶች ለመሽቀዳደም ዜናውን ለማብሰር ሞከሩ። ቤተሰብ አልሰማም። ቤተሰብ ከሰማ በኋላ ይነገራል ቢባልም የላይክ ጥማት ፌስቡኩን አጥለቀለቀው። አሁንም ቤተሰብ መርዶን ከዚሁ መንደር ሰማ። በኢትዮጵያ የጥበብ ዓለም ውስጥ ስመጥር አስቂኝ ራሱን ደባቂና በሁሉም ዘንድ እጅግ ተወዳጅ የነበረው ደራሲ፣ ተዋናይ፣ ዳይሬክተር፣ ፕሮዲውሰር፣ የማስታወቂያ ባለሙያ ነጻነት ወርቅነህ ነፂ ባደረበት ድንገተኛ ህመም በዚህ ዓለም መለየቱ በከፍተኛ ሐዘን ተሰማ። ነጻነት ወርቅነህ በተለይም በኢቢኤስ ቴሌቪዥን ለበርካታ ዓመታት የሚተላለፈው በብዙ ቤቶች ዘንድ የሚወደደው ሳይሰለች የተመለከተው የቤተሰብ ጨዋታ ፕሮግራምና አዘጋጅ አቅራቢነቱም በከፍተኛ ተከፋይነቱ ቢታወቅም በኤፍቢአይ ሚስተር ኤክስ ቾምቤ ሶስተኛ ወገን እንዲሁም በተለያዩ የፊልም ስራዎቹ ተወዳጅነትን አግኝቷል። በማስታወቂያ ስራዎቹም ወደር አይገኝለትም። ከፕሮግራም አቅራቢነቱ ባሻገር በበርካታ ፊልሞች ላይ ባሳየው ድንቅ የትወና ብቃቱና ልዩ በሆነው የሰው አክባሪነቱ በኢትዮጵያውያን ዘንድ ትልቅ ስፍራም ነበረው። ነፂ ከ2 ሳምንት በፊት ነበር እጅግ ደስተኛ ሆኖ አሁን በድንገት የተሰናበተን። 2 ሳምንት መለስ ብለን የነጻነት ወርቅነህን ህይወት ብንቃኝ እንኳን ከ2 ሳምንት በፊት ከአልቲማ ሪል ስቴት ጋር የብራንድ አምባሳደር ስምምነትን ተፈራርሞ በርከት ያለ ገንዘብም ተከፍሎት ስራውን በንቃት እየጀመረ ነበር። ለሰው ልጅ ህይወትና የሞት ቀጠሮ ምን ያህል ረቂቅ እንደሆነ ግን ዛሬ በነጻነት አየን። ከ2 ሳምንት በፊት ለብዙ ዓመታት የሚሰራውን ስራ የተፈራረመው ለብዙ ዓመታት እቅድ ውጥን ያኖረው ነጻነት ወርቅነህ ከ2 ሳምንት በኋላ እዚህ ምድር ላይ በቃ ተብሎ ወደ አምላኩ ተወስዷል። ይሁን እንጂ ያ የትላንቱ ንቁና ጠንካራ ሰው ዛሬ በድንገት ከዚህ ዓለም ተለየ። ትላንት በደስታ ሲራ ሲጀምር ታይቶ ዛሬ በሞት ተለየ ብሎ ማመን ይከብዳል። የዓለም እውነት ግን ይህ ነው። የሰው ልጅ ህይወት እንዲህ ናት። ትላንት ማታ ቻው ተብሎ የተለየን ሰው ዛሬ በቤቱ በዛው ላይ መለስ ይሄዳል ብሎ ማን ይገምታል?
ነፂ ምስኪን ነው። ነፂ የዋህ ነው። ነፂ ሰጪ ነው። በአንድ ወቅት እሱም እንዲሁም አንድ ሌላ የፊልም ባለሙያ ሁለቱም ፊልም ያወጣሉ። ታዲያ ፊልማቸው ገና ሲኒማ ቤት ለቀናት እንኳን ሳይታይ ይሰረቃል። በሰዎች የእጅ ስልክ ላይ እንደ ጉድ ይበተናል። አንደኛው ማለትም ከሱ ሌላ ፊልሙን ቤቱን ንብረቱን ሽጦ የሰራው ሰው ፊልሙ በመሰረቁ ራሱን ስቶ ወደ ጸበል ይገባል። ታዲያ ነፂ በአንድ የሬዲዮ ፕሮግራም ላይ ቃለ መጠይቅ ተደረገለት። ፊልም ተሰርቋል፣ ከዚህ ፊልም ዓለም ልትወጣ ትችላለህ ወይ ተብሎ ተጠየቀ። ነፂ ግን በርካታ ሚሊዮን ብሮች አውጥቶ ስለሰራው ፊልም ሳይሆን ቀድሞ የተናገረው የኔ ሲሆን እኔ የሚያሳዝነኝ ግን ከኔ ጋር ፊልሙ የተሰረቀበት ሰው ነው። ለፊልም ብሎ ለጥበብ ብሎ እንዲሁም ለሚወደው ነገር ብሎ ቤቱን ንብረቱን ሸጦ ፊልም ሰራ። ታዲያ ፊልም ከሰራ በኋላ ተሰረቀበት። ይኸው አይምሮውን መቆጣጠር አቅቶት ወደ እምነት ቦታ ሄደ። እኔ ለሱ አዝናለሁ። እኔ ቢያንስ የተወሰነ ትርፎችን አግኝቻለሁ። አቅም የለኝም አልልም። ድጋሚ ሌላ ፊልም ልሰራ እችላለሁ። ምናልባት ለቤተሰቤ ብሩ ስለጠፋበት ሁኔታ ለመናገር ድፍረት አጣ ይሆናል ፊልሜ ተሰረቀ ብዬ። ነገር ግን እኔ ከኔ በላይ የተጎዳው እሱ ነውና ለሱ ይታዘን ነበር ያለው። ነፂ በዚህ ልክ የዋህ ነው። በዚህ ልክ ቅን ነው። ነፃነት ወርቅነህ ባለትዳርና የሶስት ልጆች አባትም ነበር። ባበረከታቸው ስራዎቹና በደግነቱም ሁልጊዜ በልባችን ሲታወስ ይኖራል። ለባለቤቱ፣ ለልጆቹ፣ ለወዳጅ ዘመዶቹና ለመላው የጥበብ አፍቃሪዎችም ፈጣሪ መጽናናት እንዲሰጥ እንመኛለን። ነፃነት ወርቅነህ ያልተጠገቡ ደጋግሞ ቢታዩ የማይሰለቹ እንዲሁም ደግሞ ለትውልድ የሚሸጋገሩ በርካታ ስራዎችን አበርክቷል። በተለይም ከጥቂት ወራት በፊት ማለትም ከ2 ወራት በፊት በአንድ ቃለ መጠይቅ ላይ ቀርቦ የተናገረው ለኢትዮጵያውያን ያለውን ፍቅር ማሳያ ነው። ነፃነት እንዲህ አለ። ልጆቼ ቢናፍቁኝም ከኢትዮጵያ ወጥቼ ግን አሜሪካ መኖር አልሻም አላደርገውም ነበር ያለው። ነፂ 3 ልጆች አሉት። 3 ልጆች ይናፍቁታል። 3ቱ ልጆች ሁሌ ቢያያቸው ይደሰታል። ሀገሩን ግን አስቀድሟል። እኔ ልጆቼ ቢናፍቁኝ እንኳን ከሀገሬ ውጪ መኖር አልሻም ነበር ያለው። በተለይም ነፃነት ወርቅነህ የማስታወቂያ ስራን ከፍ በማድረግ በአዲስ ስታይል በመምጣት በፈጣን የማስታወቂያ ስራዎቹ የብዙ ድርጅቶች ምርጫ ነበር። ከብዙ ድርጅቶች ጋር በአምባሳደርነት በማስታወቂያ ባለሙያነት ሰርቷል። ከኢቢኤስ ቴሌቪዥን ጋር ለዓመታት የዘለቀ የፕሮግራም አዘጋጅና አቅራቢነትም ሰርቷል። ኢቢኤስ አስወጥቶት ወይም ደግሞ ከኢቢኤስ ጋር ተለያይቶ ዳግም ወደ ኢቢኤስ የተመለሰው ብቸኛው ሰው ነፃነት ወርቅነህ ነው። ነፂ ነፍስህ በሰላም ትረፍ።